ሰላም ጤና ይስጥልን ወደ ቻናላችን ቤተሰቦች የሰዓቱን አጫጭር ዜናዎች ይዘን ቀርበናል። ከሰዓቱ አጫጭር ዜናዎች ጋር ቢቮይንን አብራችሁን ቆዩ። ለቻናሉ አዲስ የሆናችሁ ላይክ ወይም ሰብስክራይብ በማድረግ የቻናሉን ማደግ እንድትደግፉ በአክብሮት ጠይቃለሁ። ወደ ዜናዎቹ እናመራለን። ትራምፕ የኢራንን ወታደራዊ መሪዎች መግደላቸውን የሚገልጽ ቪዲዮ ይፋ አደረጉ። የአሜሪካው ፕሬዝዳንት ዶናልድ ትራምፕ በኢራን ዋና ከተማ ቴህራን ላይ የተፈጸመ ከባድ ጥቃትን የሚያሳይ ምስል በማህበራዊ ሚዲያ ገጻቸው ላይ በማስፈር ዓለምን አነጋግረዋል። በዚህ መጠነ ሰፊ ጥቃት በርካታ የኢራን ከፍተኛ ወታደራዊ አመራሮች መገደላቸውን ፕሬዝዳንቱም አስታውቀዋል። ትራምፕ የተገደሉት መሪዎች ሀገሪቱን በአግባቡና በጥበብ ያልመሩ ናቸውም ብለዋል። የቪዲዮው ትክክለኝነት በገለልተኛ አካል እስካሁን ባይረጋገጥም ክስተቱ የኢራንና በአሜሪካ መካከል ያለውን ውጥረት አባብሶታል ነው የተባለው። በምላሹ የኢራን ፕሬዝዳንት ድርጊቱን ታላቅ የጦር ወንጀል ሲሉ የገለጹ ሲሆን በአሜሪካ በእስራኤልና በኢራን መካከል ያለው ግጭት ቀጠናውን ወደ ከፋ አደጋ እየገፋው መሆኑም ተነግሯል። በሁለቱም ወገኖች መካከል የሚሰጡ መግለጫዎች እጅግ ተቃራኒ መሆናቸው ደግሞ የጉዳቱን መጠን በትክክል ለማወቅ አስቸጋሪም አድርጎታል ነው የተባለው። የኢራን አብዮታዊ ዘብ በድሮን ላይ የቱፓክን ምስል በመሳል መልእክት አስተላለፈ። የኢራን አብዮታዊ ዘብ በሻሂድ ድሮን ላይ የአሜሪካን ራፐር ኮከብ የቱፓክ ሻኩርን ምስል እንዲሁም ኪሉሚናቲ የሚል ጽሑፍ በመሳል ትኩረትን ስቧል። ስዕሉ ቱፓክ ከመሞቱ በፊት በአሜሪካ ስርዓት ላይ የነበረውን ትችትና የጥቂት ልሂቃንን ፍርሃት መግደል የሚለውን ፍልስፍና እንደማሳያ የተጠቀመ ሲሆን በዋሽንግተንና በቴል አቪቭ ላይ ያለውንም ተቃውሞ ለመግለጽ ያለመ መሆኑን ያሳያልም። ዶናልድ ትራምፕ በኢራን የወደቀችው አውሮፕላን አብራሪ ከጠላት እጅ ታድገነዋል አሉ። የአሜሪካው ፕሬዝዳንት ዶናልድ ትራምፕ በኢራን ግዛት ውስጥ ተከስክሳ ከነበረችው የጦር አውሮፕላን ውስጥ በህይወት የተረፉት ሁለተኛ የአሜሪካ አብራሪ ከፍተኛ ነፍስ አድን ዘመቻ መገኘታቸውን ማስታወቁ። ፕሬዝዳንቱ በትሩዝ ሶሻል ሚዲያ ባስተላለፉት መረጃ የአሜሪካ ጦር ባደረገው ብርቱ ጥረት አብራሪው ከጠላት ቀጠና በሰላም መውጣቱን ገልጿል። ባለፈው አርብ በኢራን ተመታ የወደቀችው F-15 ተዋጊ ጄት አብራሪ ጉዳት ቢደርስባቸውም በአሁኑ ወቅት ደህንነታቸው የተጠበቀ መሆኑን ተዘግቧል። በዚህ የነፍስ አድን ኦፕሬሽን ወቅት በማንኛውም የአሜሪካ ወታደር ላይ ጉዳት እንደማይደርስም ተገልጿል። በተመሳሳይ ጊዜ በሆርሙዝ ሰርጥ አካባቢ ሌላ ኤ-10 የጦር አውሮፕላን ተከስክሶ የነበረ ቢሆንም አብራሪው በወቅቱ በህይወት መትረፋቸውም ይታወቃል። በቴህራን የሚገኘው የፓስተር ኢንስቲትዩት በከባድ ጥቃት ተመታ። በኢራን መዲና ቴህራን የሚገኘውና የሀገሪቱ ዋነኛ የሳይንስና የሕክምና ምርምር ማዕከል የሆነው የፓስተር ኢንስቲትዩት በእስራኤል ጥቃት ከፍተኛ ጉዳት ደርሶበታል። የኢራን ጤና ጥበቃ ሚኒስቴር እንደገለጸው በቀጥታ የላቦራቶሪ የምርምር ክፍሎችና የአስተዳደር ህንፃዎችም ወድመዋል። የእስራኤል ጦር በሰጠው መግለጫ ኢላማው በኢንስቲትዩቱ አቅራቢያ የሚገኝ የኢራን ወታደራዊ ዋና መስሪያ ቤት መሆኑን አስታውቋል። የጦሩ ሰራዊት ቃል አቀባይ ለስካይ ኒውስ እንደተናገሩት ጥቃቱ የተፈጸመው ዓለም አቀፍ ሕግን በተከተለ መልኩ በወታደራዊ ኢላማዎች ላይ ብቻ ነውም ሲሉ ገልጸዋል። ሆኖም በሲቪል ተቋማት ላይ ለደረሰው ጉዳት መጸጸታቸውንም ገልጸዋል። ፕሬዝዳንት ትራምፕ እናንተ እብዶች ያን የተረገመ ሰርጥ ክፈቱ፣ ያለበዛ ሲኦል ውስጥ ትኖራላችሁ፣ ምስጋና ለአላህ ይሁን ብለውም ገለጹ። ፕሬዝዳንቱ አክለው ማክሰኞ በኢራን ውስጥ የኃይል ማመንጫዎች እና ድልድዮች ቀን ይሆናልም ብለዋል። የአሜሪካው ፕሬዝዳንት ዶናልድ ትራምፕ ለኢራን አመራሮች ባስተላለፉት መልእክት እስከ ማክሰኞ ድረስ የሆርሙዝ ሰርጥን ካልከፈቱ በኢነርጂ እና በመሰረተ ልማት ኢላማዎች ላይ ጥቃት እንደሚጀምሩም ገልጸዋል። ማክሰኞ በኢራን ውስጥ የኃይል ማመንጫዎች እና ድልድዮችም ቀን ይሆናል ብለዋል። እንደዚህ ያለ ነገር አይቶ አያውቁም። እናንተ እብዶች ያን የተረገመ ሰርጥ ክፈቱ፣ ያለበዛ ሲኦል ውስጥ ትኖራላችሁ፣ ተመልከቱ፣ ለአላህ ክብር ይሁን ብለው ፕሬዝዳንቱ ገልጸዋል። በሌላ በኩል የኢራን ጦር ቃል አቀባይ ካታም አልአንቢ ለአሜሪካ እና ለእስራኤል በሰጡት ማስጠንቀቂያ ማንኛውም ተጨማሪ ግጭት በመላው ቀጠናው ከባድ ምላሽ እንደሚያስከትልም ገልጿል። ቃል አቀባዩ ሲቀጥሉም ጥቃቱ ከተስፋፋ ለመላው ቀጠናው ለእናንተም ጭምር ሲኦል እንደሚሆንባችሁ እወቁም ብለዋል። የቴህራን መንግስት ለትራምፕ ዛቻ ምላሽ ሰጥቷል። የሆርሙዝ የባህር ሰርጥ የሚከፈትባቸውን ቅድመ ሁኔታዎችንም አስቀምጠዋል። የኢራን ፕሬዝዳንት ኮሚኒኬሽን እና መረጃ ምክትል ኃላፊ እንዳሉት በትራምፕ በተስፋ መቁረጥና በንዴት የተነሳ ወደ ስድብ እና ወደ ማይረባ ንግግር ተመልሰዋል ሲል ገልጿል። የአናዶሉ ዘገባ እንደሚያመለክተው የሆርሙዝ የባህር ሰርጥ ለትራንዚት ክፍት የሚሆነው የትራንዚት ገቢው ለጦርነት
ለጦርነት ጉዳት ማካካሻነት ሲውል ብቻ እንደሆነ የኢራን ፕሬዝዳንት ጽህፈት ቤት ዛሬ አስታውቋል። የኢራን ፕሬዝዳንት ኮሙኒኬሽን እና መረጃ ምክትል ኃላፊ መህዲ ተባህታኒ በኤክስ ገጻቸው ላይ እንዳሉት የሆርሙዝ ባህር ሰርጥ እንደገና የሚከፈተው የትራንዚት ገቢው በከፊል የጫነብን የጦርነት ምክንያት የደረሰውን ጉዳት በሙሉ ለማካካስ ሲውል ብቻ ነው ብለዋል። ተባታይ የአሜሪካን ፕሬዝዳንት ዶናልድ ትራምፕን ክፉኛ በመንቀፍ በተስፋ መቁረጥና በቁጣ ምክንያት ወደ ስድብና ትርጉም የለሽ ንግግርም ተመልሰዋል ያለ ሲሆን በቀጠናው መጠነ ሰፊ ጦርነት ከፍተው አሁንም ይፎክራሉ ሲሉ ከሰዋቸዋል። ኢራን በእስራኤል ሃይፋ ከተማ ላይ ከባድ የሚሳኤል ጥቃት ሰነዘረች። ኢራን ዛሬ በእስራኤል የወደብ ከተማ ሃይፋ ላይ በፈጸመችው ባላስቲክ ሚሳኤል ጥቃት በመኖሪያ ህንፃዎች ላይ ከፍተኛ ጉዳትን አደረሰች። በደረሰው ቀጥተኛ ጥቃት የአምስት ፎቅ ህንፃ በከፊል መደርመሱና በትንሹ 4 ሰዎች መጎዳታቸውን የእስራኤል መገናኛ ብዙሃን ዘግበዋል። የሃይፋ የእሳት አደጋና የነፍስ አድን አገልግሎት ቡድኖች በፈረሰው ህንፃ ውስጥ ፍለጋ እያደረጉ ሲሆን 3 ሰዎች በፍርስራሽ ውስጥ ተቀብረዋል የሚል ስጋትም አለ። የኢራን ዜና ወኪሎች በበኩላቸው ጥቃቱ የተፈጸመው 450 ኪሎ ሜትር ግራም የሚመዝን የጦር አውድ በሚሸከም ሚሳኤል መሆኑንም ገልጸዋል። የነፍስ አድን ሰራተኞች ህንፃው ሙሉ በሙሉ ደረመስ ይችላል የሚል ስጋት ውስጥም ሆነው ስራቸውን እያከናወኑ ይገኛል። ኢራን በቀጣይ ቀናት በአሜሪካና በእስራኤል ጥቅሞች ላይ ከዚህ የበረታ እርምጃ እንደምትወስድም አስጠንቅቃለች። ወደ ሀገር ውስጥ ዜና ስናመራ የኤርትራ ሰራዊት ወደ ሽራሮ ከተማ መግባቱ ተገለጸ። በትላንትናው መጋቢት 26 ቀን 2018 ዓ.ም የኤርትራ ሻዕቢያ ሰራዊት ወደ ሽራሮ ከተማ መግባቱን ታውቋል። ከሰፈራው የተገኘው መረጃ እንደሚያመለክተው የሰራዊት አባላቱ ወደ ከተማዋ የገቡት በትላንትናው ዕለት ነው። የሰራዊቱ ወደ ከተማ መግባት በአካባቢው ያለውን የጸጥታ ወደ ከፍ ወዳለ ደረጃ ሊያሸጋግረው እንደሚችልም ተሰግቷል። እስካሁን ድረስ የኤርትራም ሆነ የኢትዮጵያ መንግስት በጉዳዩ ላይ የሰጡት ይፋዊ መግለጫ ባይኖርም ነገሮች ወደ ጦርነት የተቀረቡ ያለበት ሁኔታ አመላካች እንደሆነም ጠቁሟል። ለሰዓቱ የነበሩን አጫጭር መረጃዎች ይህንን ይመስሉ ነበረ። አዳዲስ ተመልካቾቻችን ቻናሉን ሰብስክራይብ በማድረግ ቤተሰብ እንድትሆኑ እንዲሁም ደግሞ ነባር ተመልካቾቻችን ላይክ በማድረግ የቻናሉ ማደግ እንድንደግፍ በአክብሮት ጠይቃለሁ። እስከዛው መልካም ጊዜ